ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ቲያጎ ሞታ ከጁቬንቱስ ኃላፊነት ትናንትና በይፋ ተሰናብቷል። መረጃውን እንደሰማችሁ ተስፋ እናደርጋለን። ነገር ግን የሞታ ስንብትና ቀጣዩ አሰልጣኝ ሞታስ ለምን በጁቬ ቤት ሊሰናበት እንደቻለ ያልሰመረው የሞታ ፕሮጀክት በስተመጨረሻ እንግዲህ ከጫፍ ይደርሳል ተብሎ ብዙ ተስፋ የተጣለበት ፕሮጀክት እንግዲህ በስተመጨረሻ በስንብት ተቋጭቷል። በ42 ጨዋታ ብቻ ይሄ ፕሮጀክት ሙከራ የተደረገው በርካታ ነጥቦች የሚያስነሳ ብዙ አወዛጋቢ ጉዳዮች ከጀርባው ያለው ይሄ አሰልጣኝ እንግዲህ በቅርብ ዓመት በእግር ኳስ ህይወቱ ሲጫወት በኢንተር ሚላን በተለያዩ ክለቦች የምናውቀው አስደናቂ የመሃል ሜዳ ቴክኒሻል ለአንድ ቡድን ባላንስ አስፈላጊ ተጫዋች ከሚባሉ የ6 ቁጥር ቦታ ተጫዋቾች አንዱ ይሄ ጣሊያናዊ በትውልድ ብራዚላዊ የሆነ ምርጥ የአማካይ ስፍራ ተጫዋች ነው። እንግዲህ በአሰልጣኝነት ዘመኑ ባሳየው መሻሻልና እድገት በግሩም ሁኔታ የ36 ጊዜ የሴሪያ አሸናፊ የሆነውን ዩቬንቱስን እንዲይዝ ባለፈው ጁን ነበር ይሄ የ42 ዓመት አሰልጣኝ ወደ ጁቬ ሹመት ማምጣት የቻለውና በብዙ መልኩ ከጁቬ ጋር በርካታ ጉዳዮች ሲጠበቁ ነበር። በስተመጨረሻ እንግዲህ በተጠበቀው ደረጃ ይሄ ፕሮጀክት ሳይጓዝ ቀርቶ እንግዲህ በስተመጨረሻም ጁቬና ሞታ ተለያይተዋል። የተለያዩበት ምክንያት ደግሞ አንደኛ የጁቬ አይደንቲቲ ቀድሞውንም ከሚጫወትበት ፎርሜሽን ወጣ ባለ መልኩ ልምድ ባላቸው ተጫዋቾች ሳይሆን ተስፋ ባላቸው የወደፊቱን ታሳቢ የተደረገ የቡድን ግንባታ በኃላፊነት ተቀብሎ ነው እንግዲህ ሞታ ጁቬን አንድ ስቴፕ ወጥሮ ከሚታወቅበት የጨዋታ ስታይል ማሻገር የሚችልበትን ትልቅ ፕሮጀክት የተቀበለው። አሰልጣኙ እንግዲህ ከዚህ ቀደም በጀንዋ በስፒዛ ከዛም በቦሎኛ ባስመዘገበው ውጤት እንግዲህ ዩቬዎች በስፖርቲንግ ዳይሬክተራቸው በሲኢኦ አማካኝነት ቀደም ብሎ ቦሎኛ ያለ ያውም የቦሎኛን ክብር በሚነካ መልኩ ቅድመ ስምምነት እንዲያደርግ ገፋፍተው ነው የቀጠሩት። እናስታውሳለን የዛሬ ዓመት አሰልጣኙ በቦሎኛ ጥሩ የአሰልጣኝነት ቆይታ ዘመኑ ጁቬ አሰልጣኙን ወደ ራሱ ለማምጣት ቀደም ብሎ ከማሲሚሊያኖ አሌግሪ ጋር እንደሚለያይ ተረጋግጦ ቀጣዩ ተተኪ ሞታ እንደሚሆን ቀድሞ አስማምተው ነው በእንዲህ መልኩ አሰልጣኙ ወደ ቦታው ማምጣት የቻሉት። ነገር ግን ወደ 15 ሚሊዮን ዩሮ አሁን ላይ ዩቬ ለሞታ ይከፍላል። ምክንያቱም ቲያጎ ሞታ እንግዲህ እስከ 2027 28 የሚያቆየውን ኮንትራት ነበር በጁቬ ሲፈረመው። ለዚህ ውል ማፍረሻ ማካካሻ ክፍያ ይከፈለዋል። ግን ሞታ ለምን ተሰናበተ? የሞታ ውጤት አሁን ላይ አመርቂ ወይ ዩቬዎች አሮጊቶቹ በዘንድሮ የውድድር ዓመት የጠበቁትን ያክል ሞታ ሊሰጣቸው ባለመቻል ነው እንግዲህ ይሄን ወጣት አሰልጣኝ ለማሰናበት የተገደዱት። ቦታውንም እንግዲህ ኢጎር ቱዶር ይተካዋል። ይሄ የቀድሞ የክሮሻ ብሔራዊ ቡድን ተጫዋች በጁቬንቱስ 176 ጨዋታ በላይ ማድረግ የቻለ በእግር ኳስ ዘመኑ 5 ዋንጫዎችን ከጁቬ ጋር ያሳካ ከዚህ ቀደም ደግሞ በጋላታሳራይ በላዚዮ በተለያዩ ክለቦች በጊዜያዊ አሰልጣኝነት ሹመት የምናቀው እየተመላለሰ ክለቦችን በጊዜያዊነት እያያዘ ከመውረድ የሚያተርፍ አንድ ስቴፕ ቡድኖችን ከፍ የሚያደርግ አሰልጣኝ በተሰናበተ ቁጥር በየክለቡ ኢንተርን ማናጀር የሆነ ሲቀጠር የነበረው ይሄ ክሮሺያዊ በስተመጨረሻ እንግዲህ ወደ ጁቬ ድጋሚ ተመልሷል። እንደምታውቁት ከዚህ ቀደም ቱዶር በዩቬ መስራት ችሎ ነበር። ከአሰልጣኝ አንድሪያ ፒርሎ ጋር ሰርቶ ነበር እዚሁ በጁቬ ምክትል አሰልጣኝ በመሆን ከተወሰኑ ዓመት በፊት
ጁቬ ቤት ነበርና ተጫዋቹ እንግዲህ በ2002 እና በ2003 ከጁቬ ጋር የሴሪያን ዋንጫ ማሳካት የቻለ የቀድሞ የጁቬ ተጫዋች ነው። እንግዲህ አሁን ላይ በጊዜያዊ አሰልጣኝነት የተሾመው ከዚህ ቀደም እንደምታውቁት በላዚዮ፣ በማርሴይ፣ በጋላታሳራይ፣ በኡዲኔዜ የማሰልጠን ልምድ ያለው በአብዛኛው ደግሞ በኮቺንግ ስታፍ እና በምልመላ በኩል የሚታወቀው ይሄ ክሮሻዊ ላካሮኛ ላይ በጁቬ ያለ በሻምፒየንስ ሊግ ያስቆጠራት ግብ ደግሞ በተለየ ሁኔታ የምትነሳ የቀድሞ አጋጣሚ ነው። ኢጎር ቱዶር እንግዲህ ቀሪ የጁቬንቱስን ጨዋታ በጊዜያዊ አሰልጣኝነት ይመራል ማለት ነው። ነገር ግን ቲያጎ ሞታ በጁቬ ቤት እንዲሰናበት ምክንያት ከሆኑ ጉዳዮች የተወሰኑ ነጥቦች እናነሳለን። ከ2006 በኋላ ከዲዲዬ ዴሾ በኋላ ለመጀመሪያ ጊዜ ነው ዩቬ ጣሊያናዊ ያልሆነ አሰልጣኝ ይዞት ቡድኑ እንግዲህ ለቀጣይ ወራት የሚያሰለጥን። ከዚህ ቀደም አንቶኒዮ ኮንቴ፣ ከዛ ማሲሚሊያኖ አሌግሪ፣ አንድሪያ ፒርሎ፣ ማሪሲዮ ሳሪ፣ ቲያጎ ሞታ እንደገና አሌግሪ የተለያዩ ጣሊያናዊ አሰልጣኞች ናቸው ዩቬን ሲያሰለጥኑ የነበረው ያለፈውን 2019 ዓመት። በመጨረሻም እንግዲህ ክሮሻዊ አሰልጣኝ ከዲዲዬ ዴሾ በኋላ ሌላኛው ጣሊያናዊ ያልሆነ አሰልጣኝ ነው ጁቬን ያዘው። ነገር ግን ሞታ ለምን ተሰናበተ? ይሄ 42 ዓመት አሰልጣኝ በአንድ 7-2 አጫወት የዓለምን እግር ኳስ ለመቀየር ወይም 2-7-1 አጫወት ለመጫወት የሚጥርበት የራሱ አዲስ ኤክስፐሪመንት በጀኖዋ ሞከረ። በጀኖዋ ስኬታማ አልሆነም፣ ተሰናበተ። በስፒዛ ግን ፍንጭ ማሳየት ቻለ። በቦሎኛ በይበልጥ ጥንካሬው ተስተዋለ። በቦሎኛ እንግዲህ ክለቡ ለ60 ዓመት በዩኤፋ ቻምፒየንስ ሊግ ተሳትፎ ታሪክ የሌለው በ60 ዓመት ውስጥ ጠንካራ ውድድሮችን መሳተፍ ያልቻለ ክለብ ነው። በመጀመሪያው የውድድር ዓመት 9ኛ ደረጃ ጨረሰ። በቀጣይ የውድድር ዓመት እንግዲህ ቦሎኛን ወደ ቻምፒየንስ ሊግ ተሳታፊነት ቦታ ይዞ እንዲያጠናቅቅ አስቻለ። ከነ ሪካርዶ ካሊፊዮሪ ከነ ጆሹዋ ዘርኪዜ ጋር በመሆን እንዲሁም ከጄሰን ኮኔ ጋር የአሰልጣኙ ውጤታማነት በቦሎኛ በደንብ ከታየ በኋላ ነው የጁቬ ኃላፊዎች ቀደም ብሎ ኮንትራት ማፍረሻውን ተስማምተው አሰልጣኙን ያመጡት። ነገር ግን ወደ ጁቬ ከመጣ በኋላ የተለያዩ ጥገናዊ ለውጦችን አድርገዋል። አንዳንድ ለጁቬ ቅርብ ከሆኑ እንደነ ፍሮዛ ጁቬ የተለያዩ ዘጋቢዎች እንደ ላጋዜጣ ዴሎ ስፖርት እና ጁዋን ሉካ ዲ ማሪዚዮ እንደሚጽፉት ከሆነ መልሶ ግንባታው ያተኮረው ወጣት ተጫዋቾች ላይ ነው። ልምድ ያላቸውና እድሜያቸው ገፋ ያሉ ተጫዋቾችን ቀደም ብሎ የፕሮጀክቱ አካል ባለማድረግ በጣሊያን እግር ኳስ ያልተለመደ ስትራክቸር ጀመረ ነው የሚሉት። አንደኛው ስቴፕ ይሄ ነው። ሁለተኛው ደግሞ እያፈራረቀ ተጫዋቾች ለአራት ቦታ አንድ ተጫዋች እንዲያገለግል በዚህ አይነት በስብስብ ውስጥ የሚገኙ 30 ተጫዋቾች ለአራት ቦታ እንዲፋለሙ ማድረግ። ይሄ ደግሞ አማራጩ የቡድኑን አስፍቶ ረጅም ርቀት ለመጓዝ የታቀደ ፕሮጀክት ነው። ነገር ግን ዘመናዊ እግር ኳስ ከኢንዱስትሪ ጋር ከውጤት ጋር ከስፖንሰርሺፕ ከተለያዩ ጉዳዮች ጋር በተያያዘ ውጤት በራቀ ቁጥር ጥያቄዎች ይበዛሉ። በዚህ ውጤት ማጣት ውስጥ የሚታዩ ጥንካሬዎች ሳይሆን ክፍተቶች ናቸው ጎልተው የሚወጡት። ሞታን ሰለባ ካደረጉ ምክንያቶች መካከል አንዱ ፍልስፍናው የሞታን አጫወት ለተመለከተና አሰልጣኙ ለመተግበር ለሚፈልገው አጫወት ከሆነ ጥሩ የቡድን ግንባታ አድርጓል። እነዚህ ጉዳዮች ደግሞ በውጤት ካልታገዙ ይሄ ኢንዱስትሪ እንግዲህ ትዕግስት አልባ ነው። ለውሳኔ ቶሎ ውጤትና 3 ነጥብ ዋንጫ በተለይ ደግሞ እንደ ጁቬ አይነት የሃያላን ክለቦች ተርታ የሚቀመጥ ትልቅ ክለብ ቶሎ ስኬትን ወይም የስኬት ሪትምን ይሄ በትዕግስት የማምጣት አቅም ወይም ትዕግስት የለው። የሞታ አጫወት ትዕግስት ይፈልጋል። ረጅም ፕሮጀክት ነው። በአንድ አመት ቶሎ ውጤታማ ሊሆን የሚችል ፕሮጀክት አይደለም። ሐሳቡ በጣም የተለየ ነው። ዘመናዊ እግር ኳስ ውስጥ ብዙም ያልተለመደ አዲስ የራሱን ሲስተም ነው ይዞ የመጣው። አዲስ ከየትኛውም አሰልጣኝ ጋር የማይገናኝ በፎርሜሽን 4-3-3 ባጫወት 2-7-1 ወይም 1-7-2 ፎርም የሚይዝ ማጥቃቱ ፍጹም የሚያስደንቅ
መከላከሉ ደግሞ ባላንስ ስለሆነ ቡድኑ ግብ ያስተናግድም ወይም በአብዛኛው ያቻ ውጤት ይመዘገብበታል። በእንዲህ መልኩ ነበር ሞታ እንግዲህ የጁቬ ቤት ቆይታው በ42 ጨዋታ የተገደበው። ሌላኛው ምክንያት እንግዲህ ከትላልቅ ውድድሮች ጁቬ ባልተለመደ መልኩ በጊዜ ከውድድር ውጪ መሆኑ፣ አንደኛው ከሻምፒየንስ ሊግ 20ኛ ደረጃ ይዞ ማጠናቀቁ፣ ከ8 ጨዋታዎች 3 ብቻ ማሸነፉ፣ ይሄንን ተከትሎ ደግሞ በፒኤስቪ አይንድሆቨን መሸነፉ በአግሪጌት ከውድድሩ ውጪ እንዲሆን ምክንያት ሆነ። በድጋሚ በሳምንቱ ኮፓ ኢጣሊያ በተመሳሳይ ከውድድሩ ውጪ ሆነ። እንደገና ደግሞ ከሱፐር ኮፓ ኢጣሊያ በተጨማሪ ውጪ ሆነ። ስለዚህ ጁቬ በሚሳተፍባቸው 3 ውድድሮች ላይ ከሊጉ ውጪ ከውድድሩ ውጪ ሆነ። ይሄ ብቻ አይደለም። ባለፉት 2 ጨዋታዎች ጁቬ ከታላላቅ ክለቦች ጋር በሜዳውም ከሜዳውም ውጪ ጨዋታ አድርጎ ነበር። በሜዳው ከአትላንታ ጋር በነበረው ጨዋታ 4-0 ተሸነፈ። ከዛም በኋላ ከፊዮሬንቲና ጋር ከሜዳው ውጪ ደግሞ በድጋሚ 3-0 ተሸነፈ። በድምሩ 7 ግብ ተቆጠረበት፣ ምንም ግብ አላስቆጠረም። እነዚህ ምክንያቶች አሁን ላይ ጊዜያዊ አሰልጣኙን የማሰናበት ምክንያት ነበሩ። ነገር ግን አንድ ጉዳይ ወደኋላ መለስ ብለን ለማስተዋል ከፈለግን ከነዚህ 2 ተከታታይ ሽንፈቶችና ከኮፓ ኢጣሊያና ከሱፐር ኮፓ ኢጣሊያ ውጪ ከመሆኑ በፊት ጁቬ 5 ተከታታይ ጨዋታ አሸንፎ ያምናውን ሻምፒዮን ኢንተር ሚላንን በሜዳው በማሸነፍ ኢንተር ሚላን ሜዳ 4-4 በመውጣት ከትላልቅ ክለቦች ጋር ያለው ሪከርድ በጤናማነት እየተጓዘ ቡድን ውስጥ የተፈጠሩ አንዳንድ አስተዳደራዊ ክፍተቶች አሰልጣኙ ላይ የፈጠረው ጫና የውጤት ቀውስ ቡድኑ የውጤት ቀውስ ውስጥ እንዲገባ መነሻ ሆነ። ከዛም በኋላ የተንሸራተተ ውጤት ነው እንግዲህ አለመለስ ብሎ በስተመጨረሻ አሰልጣኙን ከስራው እንዲሰናበት ምክንያት የሆነው። ሞታ 42 ጨዋታ በጁቬ ቤት አድርጓል። 18ቱን አሸንፏል። በ16ቱ አቻ ወጥቷል። በ16 ጨዋታ አቻ ወጥቷል። ይሄ እንግዲህ ብዙም ያልተለመደ ነው። 8 ጨዋታ ብቻ ነው የተሸነፈው። በሊጉ 13 አሸንፎ 13 አቻ ነው የወጣው። በርካታ አቻ ወጣ እንደ ጁቬ የለም በዘንድሮ የውድድር ዓመት። ከመሪው ኢንተር ሚላን ያለው የነጥብ ልዩነት 12 ነው። 4ኛ ደረጃ ከሚገኘው ክለብ በ1 ነጥብ ዝቅ ብሎ ነው 5ኛ ደረጃ የተቀመጠው። ሞታ አስተሳሰቡ ፍጹም የተለየ ነው። ቆም ብሎ ላሰበ ደግሞ ይሄ ያጫወት መንገድ በዓለም እግር ኳስ ቀጣይ የዘመናዊ እግር ኳስ አብዛኛው ወጣት አሰልጣኞች ሊተገብሩት የሚችሉት አጫወት ነው። ነገር ግን ኤክስፐሪመንቱ ውጤታማ ሊሆን አልቻለም። በቦሎኛና ስፒዛ ፍንጫ አሳይቷል። በጄኖዋና ጁቬ ግን ያው ክለቦቹ ካወጡት ኢንቨስትመንትና ቡድኑን ካጠናከሩበት መንገድ አንጻር እየተመዘገበ ያለው ውጤት የሚያረካ ወይም የተጠበቀው ያክል ስላልሆነ በስተመጨረሻም እንግዲህ ለአሰልጣኙ ስንብት ምክንያት ሆኗል። ነገር ግን የአሰልጣኝ ስንብት ባልተጠበቀ መልኩ በጣሊያን ሴሪያ በስቷል፣ ሰፍቷል። በርካታ አሰልጣኞች በዘንድሮ የውድድር ዓመት ተሰናብተዋል። ለምሳሌ ሮማ ሲጀምር በተጠናቀቀው የውድድር ዓመት ጆዜን ካሰናበቱ በኋላ በጊዜያዊነት የቀጠሩት ዳንኤል ዲሮሲን ነበር በዋና አሰልጣኝነት ቀጥሮ የጀመረው። ይሄ ወጣት የቀድሞ የሮማ የኢጣሊያን አማካይ ነበረ። በተጫዋችነት ዘመኑ የአብዛኞቹ አድናቆትን ያገኘው አማካይ በጣም በሚያስገርም ሁኔታ መሰናበቱን ያወቀው በእለቱ ትሬኒንግ ሜዳ ላይ ቡድኑን ለማሰልጠን በትሬኒንግ ሜዳ በተገኘበት ወቅት እንደሚሰናበቱ ላያውቅም ነበር። ሮማዎች አሰናበቱት። ዩሪችን አመጡ፣ ያውኑን የሳውዛምፕተን አሰልጣኝ በዘንድሮ የውድድር ዓመት። ዩሪች ከ8 ጨዋታ 1 አሸነፈ፣ 2 አቻ ወጣ፣ 5 ተሸነፈ። በ8 ጨዋታ ዩሪችንም አሰናበቱ 2 አሰልጣኝ ሮማ ብቻ። አሁን ደግሞ በክላውዲዮ ራኖሪ የተዋጣለትን 11 ተከታታይ ጨዋታ ያለመሸነፍ ጉዞ 10 ያሸነፉበትን የሊግ ጥንካሬ በክላውዲዮ ራኖሪ ውስጥ ማግኘት ቻሉ። ሮማ ተረጋጋ። በዘንድሮ የውድድር ዓመት ሚላን ሲጀምር ከፓውሎ ፎንሴካ ጋር ነበር የጀመረው። ፓውሎ ፎንሴካ ባስመዘገበው ውጤት ከክለቡ ተሰናበተ። ሰርጂዮ ኮንሲሳኦ መጣ። ሰርጂዮ ኮንሲሳኦ እንደመጣ በኮፓ ኢጣሊያ ኢንተር ሚላን አሸንፎ ዋንጫውን አገኘ። በሱፐር ኮፓ ኢጣሊያ ጁቬን ጥሎ በማለፍ
ከዛም በኋላ ይሄን ውድድር ካሸነፈ በኋላ በጥሩ ተስፋና ድምቀት ነው የጀመረው። አሁን ግን በቀጣይ በጣሊያን ሴሪያ ሊሰናበት ከሚችሉ አሰልጣኞች አንዱ ሰርጂዮ ኮንሲሳኦ ነው። አደጋ ውስጥ ነው ስራው ያለው በድጋሚ ሚላን ማለት ነው ሌላ ለውጥ ውስጥ። እንዲሁም ጄኖዋ የቀድሞ የኤሲ ሚላን አጥቂ ጂላርዲኖን በአሰልጣኝነት ሾሞ ነበር። ጂላርዲኖን አሰናብቶ እንግዲህ አሁን በቀድሞ የክሪስታል ፓላስ የቀድሞ የአርሴናል ተጫዋች በሆነው ፓትሪክ ቪዬራ ነው እየሰለጠነ የሚገኘው። በአጠቃላይ በጣሊያን ሴሪያ በዘንድሮ ውድድር ዓመት ብቻ 9 አሰልጣኞች ተሰናብተዋል። 9ኛው አሰልጣኝ ደግሞ ቲያጎ ሞታ ነው። የሞታን አጫወት ለመረዳት የተለያዩ ጨዋታዎችን እስቲ በሞታ ውስጥ ጁቬ ያደረገው እነዛ ወጣት ተጫዋቾችን ጁቬኮ የነበረው አይደንቲቲ ባንዴ ነው የተቀየረው። የወጣት ስብስብ ብዙ ርቀት መጓዝ የሚችል አዲስ ኃይል አዲስ ፎርሜሽን ጁቬ በአብዛኛው መልኩ ያምር ነበር። ግን እነዚህ ሁሉ ጉዳዮች በውጤት አለመታገዛቸው ወይም የወጥነት ችግር መፈጠሩ የሞታን አስተሳሰብ ወይም ይሄን ረቂቅ አዲስ ፍልስፍና እንዳናይ ባጭሩ ተቀጭቷል። እንግዲህ ሞታ ትልቅ አቅም ያለው በቀጣይ ትልቅ ክለብ በድጋሚ ልናየው እንችላለን። ይሄን ፕሮጀክት ደግሞ በትግስት የሚጠብቅ ቡድን ውጤታማ የመሆኑ ጉዳይ ያለምንም ጥርጥር እርግጠኛ ሆኖ መናገር ይቻላል። ትግስት ያለው ቡድን ለውሳኔ የማይፈጥን ይሄ ከማስታወቂያ ጋር ከተለያዩ ጉዳዮች ጋር ተያይዞ ካፒታሉ ከፍ ባላለ ቡድን ውስጥ ሞታ አቅሙን ልክ እንደ ቦሎኛ አይነት ቡድን ውስጥ አሳይቷል። መካከለኛ ቡድን ላይ ደግሞ በይበልጥ ማሳየት የሚችል አቅም ያለው አሰልጣኝ ነው። ነገር ግን በመጨረሻም በአሮጊቶቹ ቤት መቆየት አልቻለም። በኢጎር ቱዶር ተተክቶ ቲያጎ ሞታ 15 ሚሊዮን ዩሮ ወደ ኪሱ ከቶ የኮንትራት ማፍረሻውን ከጁቬ ለቋል ማለት ነው። በኔሽን ሊግ ውጤት በኢታን ንዋኔሪ ወቅታዊ ብቃትና የአርሴናል ኮንትራት እንዲሁም በቲያጎ ሞታ ዙሪያ ያዝናቸው 3 ፕሮግራሞች በእንዲህ መልኩ ወደ እናንተ ደረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምትገኙ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። ከእናንተ ጋር በ3 ፕሮግራም ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።